አገኘው ተሻገር፣ ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉ፣ ተመስገን ጥሩነህ፣ ዳንኤል ክብረት እነዚህ አብይ በአይነ ቁራኛ እንዲታዩ ብሏል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ጮማ የሆነ ወሬ ጮማ ብሩንዶ ነው ዛሬ ብሩንዶ ነው። ስለዚህ ሰብስክራይብ፣ ሼር፣ ላይክ አድርጉ። አያችሁ እነዚህ ሰዎች እነዚህ የአማራ ሆዳም የአማራ የእንግዴ ልጅ በዛ ተሰክስከው ያሉ አሁን አብይ በቃ ፋኖ በተለይ በዚህ በእንትና በአርበኛ ማንዴላ እያዩ ዘመቻ ማአት ወታደር በቃ ጥይት ከተተኮሰ ወታደር እጅ ነው የሚሰጥ። እጅ በቃ በዚህም በዛም ብሎ መሽሎኪያ ነው። እንደገና ወደ ኤርትራ ወስዶ ትናንት እንደነገርኳችሁ ወደ ኤርትራን ወጋለሁ ብሎ ትግራይን ወጋለሁ ብሎ ከዛ በኋላ በቃ ሲያይ ሽማግሌ ግርግር ሊፈጥር ነበር አብይ። በቃ በግርግር እዛ አጓጓዝ አይቀርም ኤርትራን ቀይ ባህር ላይ እንቦራጨቀን ምናምን ይዛለ ብሎ ግርግር ሊፈጥር ነበር የሄደው። ግን የሚገርመው ማንም ከጉዳይ አልጣፈውም። እሱ ግርግር ፈጥሮ ኧረ ተስማሙ በእርቅ ምናምን እንዲባል ነበር። የለም በእርቅ ምናምን የሚባል ነገር የለም። ጸጥ ሲሉት አሁን ጦሩን እየመለሰ ነው። ለምን? መሳሪያ የለም። እንኳንስ ኤርትራ ሄዶ ተዋግቶ ሊያሸነፍ ይቅርና ትግራይ የህወሓት አለ አይደለ? የህወሓት አንጃዎች እነዚህ አሁን ከፋኖ ጋር የሚሞዳሞድ እነሱ ጋር ኧረ እስቲ ወንድ አለ በቃ እንደታደሰ ወረደ። እስቲ ወንድ ትግራይን እንዴት አድርገን አቋርጠ እስቲ ወንድ አለ በቃ ወንድ አታውቅም ወንድ እስቲ ልብ ተክትልትለ መጣደ እስቲ ወንድ ወይ እናንተ ታንኩንም ባንኩንም ምናምን የያዘው ሰውዬ ሌባጣ ሲተነኩል አሁን ማጣቢያው አጠ ወንድ እስቲ በል ወንድና የትኛው ወንድ ነው? የፈለገ ታንክን መትረየስን አንጋግ ባዶ ቀፎ ነው ወንድ አለ። ኧረ ሊገባ ነው ዛሬ ሊገባ ነው እንዲህ ላረግ ነው። በትግርኛ መግለጫ ቢሰጥ አቦ አካ ምናምን ወይ አታ እኔ እኮ ትግራይ ተወላጅ ማለት ትግራይ እናታል ቋንቋ መረብ ይችላል። ላባካችን ማነው ሲዞር እስቲ ለወንድ ውቅሮን እስቲ ለፋት እስቲ ራያን እስቲ እለፍ ወንድ ከሆንክ እለፍ። እናንተ ይህን ያህል እንደው መውረድ ይህን ያህል ቅሌት አብይ እኮ እንደው በልባችን ውስጥ እኮ ውስጣችን እኮ ገብቶ ተጎዝጉዞ ነበር። የሚገርማችሁ ኢትዮጵያን እንደ መጽሐፍ ቅዱስ 52 ጊዜ ጠርቶ ውስጣችን ተጎዝጉዞ እኮ ነበር። እስቲል እስካሁን ድረስ ከውስጣቸው እኮ ያላወጡታል። እስካሁን ድረስ እኔ ራሴ በስንት መከራ ሆ ተብዬ ማርያም ተብዬ ኧረ አብይ ውጣ ተብሎ ኧረ ማርያም ከውስጤ በቃ ሁለት ከሆነ ይወጣል። በቃ ወይ አብይ ይሄን ውርደት እኮ ነው። በእውነት ውርደት ነው። ይሄ ነው እኮ ይሄ አጉል ትዕቢት፣ አጉል እንትን ባይነት ይሄ ነው እኮ በቃ መጀመሪያ እኮ አብይ እውነቴን ነው የምላችሁ እዚህ ደረጃ ላይ ሊደርስ የቻለበት አብይ አንደኛ ሄዶ እዛ አረብ ኤሚሬቶች ጋር ያለውን ንጉሥ ወንድሜ ሆነኝ ብሎ እናቱ ጉልበት ስር ተደፍቶ የኢትዮጵያ መሪ ሆኖ የኢትዮጵያ ተመልከቱ፣ የኢትዮጵያ
በዓለም በቃ ስሟ የሚጠራው ስሟ የገነነ መንግስትን በዓለም ለመጀመሪያ የጀመረች ጥንታዊ የሆነች የጥበብ መጀመሪያ የጥበብ ምንድናት ምንጭ የሆነችውን የኢትዮጵያ መሪ ሆኖ የጥቁሮች ህዝብ ምንድነው ቁንጮ የሆነችውን ኢትዮጵያ የሷ መሪ ሆኖ ሄዶ ይቺ ካሩሲ እንኳን ማትሞልጥ ሀገር ላይ ያለ ንጉስ ብር ስላለው ሀብት ስላለው ምን ስላለው እባክህ እኔ ወንድም የለኝም ወንድሙ ነኝ ወደ እናቱ ዘደኝ እናቱ ጋር ተደፍቶ አይታችኋል ተደፍቶ ሰገደ በቃ ይኸው ለእናንተ ሰሚት አድርጌያለሁ ኢትዮጵያን አሳልፌ ለእናንተ ሰጥቻለሁ ልጅሽ አድርጊ ብሎ ጡጠባ በቃ አለቀ ከዛ በኋላ ይሄ የምታዩት ብልጭልጩ ይሄ የምታዩት ምን ዥንጉርጉሩ ምናምኑ እዛ የመጣ እኮ ነው በቃ ኢትዮጵያ በሙሉ ተሸጠች እኮ አብይ ፈርሞ ነው እኮ ፈርሞ በሙሉ በቃ እኔ በቃ ኢትዮጵያ የእናንተ ናት በቃ ይሄ ለመሬቱ ምኑ ወርቁ በአጠቃላይ በቃ መሪው ማነው ቢዛይን ነው ምናምን የሚባለው እኮ ነው የኢትዮጵያ መሪ አረሰጠ የዛን ጊዜ አብይ ወደቀ በቃ አብይ የዛን ጊዜ ሄዶ ገና ሲንበረከክ ገና ሄዶ ሲሰግድ ያ መንፈስ በውስጡ ገባበት በቃ አለቀ ሰሚት አደረገ ራሱን ከዛ በኋላ በቃ ያው ኢትዮጵያን እንዲያተራምሳል ያለ ደም 4 ኪሎ ያለ ደም አይውል አያድር በቃ የህፃናት ደም የእናቶች ደም የምኖች ደም በቃ አሁን እዚህ ወለጋ ላይ ወደ 100 ምናምን ቤት የተቃጠለው እንደገና ስንት ሺህ እህል ምናምን ስንት ከብት ነው ያለ ስንት ሰው ነው የታረደው በየቀኑ የሚሞተው የሚታረደው ያ ሁሉ በቃ አሁን አብይ ያንን እዛ ሄዶ ሰሚት ያንን መንፈስ በቃ ዛሬ 4 ኪሎ ያ ደም ካልጠጣ አይቆምማ ስለዚህ አብይ በቃ አሁን ግራ ገባው አሁን ደግሞ የኢራንና የአሜሪካ የእስራኤል ጦርነት የሚገርማችሁ አብይ እኮ የሌባ ጣት ያልኩት ዝም ብዬ አይደለም አይመስላችሁ አብይን ሌባ ጣት ያልኩት ዝም ብዬ አይደለም አንደኛ ሚኒስትሮችን ምናምኖች ሁሉንም እዛ አዲስ አበባ ቀበሌ ሳይቀር እሱ ነው ይሄን አድርጉ እንደዚህ አድርጉ ይሄን ምናምን የሚል ስም እኮ ነው ሚኒስቴር ከሌ ስም እንጂ የሚሰራው እሱ ነው ይሄን አድርግ እንደዛ ሌባ ጣት ያልኩት ስለዚህ አሁን የሚገርማችሁ አይ እንዴ ሁለት ላይ እንዴ በማጭበርበር አይሆንም እንዴ እናንተ አጭበርበረ የዓለምን መንግስታት የዓለምን ህዝብ ነው የምታጭበረብረው የዓለምን ነገስታት ነው የምታጭበረብረው ወደ ኩዌት ለንጉሱ ምናምን ደውሎ እኛ ከእናንተ ጋር ነኝ ምናምን ብሎ ኢራንን እኮ አውግዞ ነው አውግዞ አለ እዛ ሄዶ ለዚህ እንደዚህ አድርጎ ምናምን አለ ነበር እንደገና በዚህ ደግሞ በሃጂ ኢብራሂም ቱፋ ነው ሃጂ ኢብራሂም ቱፋ እሳቸው ደግሞ የኢራንን ሞት እንደዚህ እንቃወማለን እኛ ከኢራን ጋር ነን ምናምን ተመልከቱ አሁን እኒ ሃጂ ኢብራሂም ቱፋ ከአብይ ውጭ ወጥተው ነው አብይ እኮ ነው ሄድን አንተ ደግሞ በዚህ እንደዚህ በሃይማኖቱ በኩል ግባና እኛ ከእናንተ ጋር ነው ይበላል አሁን ኢራን ካሸነፈች እኛ እኮ ደግፈናል ይኸው በሃጃችን በሼካችን አማካይነት የእንትኑን የኢራኑንም መንፈሳዊ ሞት በቃ ሀዘናችን መሆኑን ጦርነቱንም ተቃውመናል ይላል ከተሸነፈች ደግሞ እኛ እኮ ከአሜሪካ ከእንትን ጋር ያለነው እኮ እንደዚህ ብያለሁ እኮ ለማለት ነው ከነቄናት ይሄማ በእኛ ጊዜ እኮ ቀረ በእኛ በኛ ጊዜ ሸዋሸዋ የምናደርገው ምናምን በእኛ ጊዜ ቀረ ድሮ በእኛ ጊዜ ምንም በሌለበት ጊዜ ቀረ እዛ ፒያሳ ምናምን አራዳ ላይ የምናደርጋት ይቺ ጥልፍ እሷ ቀረች እኮ በቃ ዛሬ ሸዋሸዋ የለም ያውን በመንግስት ደረጃ አብይን ያውቁታል ጥንቅቅ አድርገው ነው የሚያውቁት የዓለም የሚሰራውን የሚያደርገውን ምናምን ጥንቅቅ አድርገው ነው የሚያውቁት ስለዚህ ሸዋሸዋ አሁን እየተንትን እየተባለለት ነው የሰራ አንተ ወይ ከዚህ ወይ ከዛ አንተ ከሁለቱም አትሆንም አንተ ምንም አቋም የለህም ብለው
ሌላው ደግሞ እነ ጃልመሮ ነው ይሄ የኦሮሞ ምናምን እንትኖቹ እንደዚህ ኦነግ እነሱ አሁን በእንትንነት ከአብይ ጄኔራሎች ጋራ በዘር ማጥፋት እንዲከሰሱ ተብሏል። ይሄ አምነስቲ ኢንተርናሽናል ምናምን ምን ማንም የምታመልጥ ነገር የለም፣ የሚያመልጥ ነገር የለም። ስለዚህ ሌባ ጣት አብያችን አንተ በቃ አልቆልሃል። አሁን እንዴ ያለ አማራጭ በሰላም በቃ ኑ ተረከሙኝ ብለህ አንተ ወደ ተዘጋጀልህ ወደዛ ወደ ማን ነው ወደ እናትህ ወደ እንጀራ እናትህ ቤት ሄደህ ተሰራልህ ቤት አለ እዛ። ግን ለነገሩ እነሱም እኮ አሁን እየተደበደቡ ነው፣ እየፈረሱ ነው። በቃ ኢራን እያለቻቸው ነው። የስንቱን ደም አፈስ ስንቱን ሀገር አበጣበጡት እነዚህ ሜሬት የሚባሉ ገንዘብ አለን ብለው። ስለዚህ አብያችን ሄዶ የተሸነፈው የዛን ጊዜ ነው። እመኑኝ፣ የዛን ጊዜ ሄዶ በቃ እዛ ጉልበት ስር ሲገባ ሲደፋ አንድ የኢትዮጵያ መሪ ሆኖ አንድ የሀገር መሪ 130 ሚሊዮን መሪ ሆኖ በ2 ሚሊዮን ለማይሞላ ሰው ሄዶ እጅ ሰሚት ሲያደርግ የዛን ጊዜ ነው። እግዚአብሔርም አጋልጦ ምንድን ያለ መጽሐፍ ቅዱስ ማኔ ቴቅል ምናምን የሚል ጽፎ አሳያ ለማን ነው ለንጉሱ። ከዛ ኢሳያስ ሄደና አንብቦ ምንድነው ሲል ቀለ ተገኘ ተመዘንክ ቀለ ተገኘ አለው። በቃ ስለዚህ አብይም ተመዘነ ቀሎ ተገኘ። ኢትዮጵያ ባለበት አፍ ሄዶ እኔ በቃ ምንም የለኝ ወንድም የለኝ እህት የለኝ እናንተ ናችሁ እኔ የፈለጋችሁትን እሺ ይኸው በቃ ገንዘብ ወርቅ በዚህ ይወስዳሉ። ገንዘብ ዶላሩን ይልኩለታል። ቤቱ ምኑ ይሄ ብልጭልጩ የምታዩት ሁሉ ከየት የመጣ ብር መሰላችሁ? ከየት የመጣ ነው? እነሱስ እንደዚህ የሚያበለጽጉት እንዴ? እንትኑ ምንድነው ይሄ ዘንባባው እኮ ከእንትን ነው እየተጫነ የሚመጣው። እናንተ በአይሮፕላን ዘንባባው ከሜሬት እኮ ነው ተጭኖ የሚመጣው። አላያችሁም? ሲወርድ በካርጎ ተጭኖ መጥቶ ወርዶ ሲተከል አላያችሁም? ዘንባባ ሳይቀር ይህን ሁሉ የሚያደርጉት በቃ ኢትዮጵያ እንወርሳታለን፣ ኢትዮጵያ የምትባል ሀገር በእኛ ቁጥጥር ስር ናት ብለው እኮ ነው ይህን ሁሉ መዋለ ነዋይ የሚያፈሱት። ይህ ሁሉ ግን አሁን እናቴ ኢራን መጣቻ እንካቅመስልኝ ነዋ። አሁን እንኳንስ ለአብይ እንኳንስ ለሰፌር ነው ምናምን ለሱዳኑ ለራሳቸው ማረባቸው መውጫ መግቢያ ነው ያጡት። በቃ ጸጥ አሜሪካ ኤምባሲ አስወጡ፣ የኤምባሲዎችን አስወጣ፣ ቆንሲላ ምናምን በአረብ ሀገር በዛ አካባቢ ያለውን አሜሪካኖች በሙሉ ውጡ አሉ። ዶክሜንት ሁሉ እያጠፋችሁ እያቃጠላችሁ ውጡ። በቃ ዶክሜንት እያቃጠል የያዝከውን ይዘና የተረፈውን እያቃጠላችሁ ውጡ ብሎ ታውጇል። ይሄ ነው። ስለዚህ አብይ እናቴ የባህር ላይ ኩበት ወለለለለለ በዚህ በኢብራሂም ማነው ሀጂ ኢብራሂም ቱፋ በኩል ኢራን እንዴት ሆኖ ኢራን ጎን ቆማለን ምናምን እንደገና እሱ ደግሞ ለዛ ለኩዌቱ ለምናምኑ እንደዚህ ደውሎ ለንጉሶቹ አለን እኛ ከእናንተ ጋር እንዴት እንቃወማለን፣ የአሜሪካንና እንትን ኢራንን እንቃወማለን መተኮሷን እኛ ከአሜሪካ ጎን ከእናንተ ጎን። እዚህ ደግሞ አይሆንም እንደዚህ እንዴ አቋም ይኑር። አብይ ሌባጣት ምንድን ነው ይሄ እንዴ? ወይ ጉድ እንዴ! የአብይ ስም ሌባጣት ሊሆን ነው እንዴ? ሌባጣት እኮ በቃ ይሁን፣ ሌባጣት ይሁን። ምክንያቱም ሁሉ ቦታ ይጠነቁላል። ሌባጣት ደግሞ የማትጠነቁለ የማትገባበት ነገር የለም። ይቺ ሌባጣት ማለት የማትገባበት ቀዳዳ የማትገባበት ነገር የለም። በቃ ጠቅ ቀበሌውም በሚኒስቴሩም በምኑም በስልኩ ላይም ኮምፒውተሩ ላይ በምኑም ብር ራሱ በሷ እኮ ካለ እሷ እኮ ብር አይቆጠርም። እንዴት እንደዚህ ብሩ ይቆጠር? እንደዚህ ትርፍራችን ሌባ ጣት እናውራት። ዋናዋ ሌባ ናት። እና ሌባ ጣት በቃ ውሃ ላይ ወድቋል። ውሃ ላይ የዋለ ኩበት ሆኗል። ምንም ማድረግ አንችልም። ራስህን በራስ ነው። እና ይሄ ነው። እና አሁን ጄኔራሎች ትናንት እንደነገርካችሁ በጄኔራሎች ላይ ያው እርምጃ እንዲወሰድ ተወስኗል፣ ወስነዋል። በቃ አለቀ። ስለዚህ አሁን እኛ ይሄን ሁሉ
ዳሜጅ አመጣብን። ይሄን ሁሉ ችግር ፋኖ እንደዚህ ጥርስ አውጥቶ እዚህ አናታችን ላይ እንዲደርስ ያደረጉ እነሱ ናቸው። እነዚህ የአማራ ጄኔራሎች መረጃ እየሰጡ እንትን እያደረጉ ነው ምናምን የሚለው ደምድመው ጨርሰዋል። ስለዚህ አጥፍተን እንጠፋለን ብለው ወስነዋል። አጥፍተን እነዚህን ጄኔራሎች አጥፍተን እንጠፋል። መሐመድ ተሰማ አበባው ምናምን ያልከው እነ ዘውዱ ሰጣርጌ ማነው እነ ብርሃኑ በሙሉ የአማራ የደቡብ ጄኔራል የተባሉ ከኦሮሞ ውጭ ያለ ጄኔራል በሙሉ ኮሎኔል በሙሉ እርምጃ እንዲወሰድበት ወይ ይታሰራል ወይም ደግሞ እርምጃ ይወሰድበታል ወይም ደግሞ ጦር ሜዳ እሳተ እቢዳ ባለው በፋኖ በነበልባሉ ለፋኖ አሳልፎ በሚሰጥበት አመቺ ስፍራ ላይ እንዲደረግ ተወስኗል። ምንም የሚመለስ አለ። ትሰማላችሁ፣ ቀልድ አይደለም። እና ይሄን ያህል አብይ እንደዚህ ጭንቀት ላይ ነው ያለ። እኔን እያያችሁ ነው። እኔ በአሩሲ የተጨፈጨፉት አሩሲ እኮ በ3 ነው በ4 ቀን ውስጥ ስንት ነው ወደ 100 ምናምን ክርስቲያኖች ወይም አማራዎች እኮ ነው የተጨፈጨፉ። ኦሮመኛ ተናገር እዛው ተወልደው ያደጉ ቅድመ አያቶቻቸው ሄደው እዛው ተወልደው አድገው አማርኛ የማይችሉ ኦሮመኛ ብቻ የሚችሉትን ሁሉ እኮ ነው የጨፈጨፏቸው። እናንተ ምን ያህል ግፍ ምን ያህል አሰቃቂ እንደሆነ እኔ ደግሞ ግርም የሚለኝ በዛ ያሉት ኦሮሞ ኦሪጂናል ኦሮሞ ነኝ የሚሉ አባቶች አባገዳዎች ዝም ማለታቸው አባገዳዎች ዝም ማለታቸው አይገርማችሁም? ዝም ማለታቸው አይገርማችሁም ወይ? አባገዳ በሉት የኦሮሞ ሊቃን በሉት ማን በሉት ጃልመሮ በሉት ሁሉም አንድ አማራ ኦሮሞ አንድ በቃ አንድ። እንዴት ለምን ትገላላችሁ እኮ አላሉ። ለምን ብለው እኮ አይጠይቅም። አንድ የኦሮሞ አባት አንድ የኦሮሞ ገዳ እንዴት ለምን ይሞታሉ? ለምንድን ነው የሚገደሉ? በሰፈራችን በቀያችን ብሎ የጠየቀ ኦሮሞ አለ? እስቲ ንገሩኝ። የኦሮሞ አባቶች አሉ ወይ? ንገሩኝ እስቲ አሉ ወይ? ስለዚህ የተጠነሰሰ ጥንስስ እኮ ነው። ከነ እንትና ማን ነው የኦሮሞ እንትን ማን ነው ስሙ ይመጣል። እነሱ እኮ የጠነሰሱት ነው። እናንተ ከነ ጳጳሱ ደረስቸው እናንተ ማነው ዶክተር ነው ዶክተር ዳኛቸው ጳጳስ የሚሾመው ሊቃነ ጳጳስ የሚሾመው ፍታውራሪ ሆኗል። ፍታውራሪ እነ ሽመልስ እኮ ናቸው እንደዚህ የሚያበሏቸው። እኔ ባለስልጣኔውን ዘግተህ በርህን ጸጥ በል በቃ ይበሏቸው። እንደዚህ አሰማራ በዛ እናሳብባለን በማንበሸኔ አረ እናቴ ዛሬ ዓለም እኮ ቤትህ እንኳን እሴን የምትበላውን እንዴ አልጋ ላይ ተኝተህ ከሚስት ጋር የምታረጋው ሁሉ እኮ እናንተ ሚስት ግልጽ ነው እኮ ምንም እንኳንስ እንደ ቢሮ ቁጭ ብለህ የምታዘው ምንም የምትደበቅ ነገር የምትደረግ ነገር የለችም። በማን ትእዛዝ በምን አይነት መንገድ ይሄ እየተጨፈጨፉ እንዳሉ ያውቃል። የወለጋው በምን እንደተጨፈጨፈ ያውቃል። የዓለም ህዝብ መሪዎች መሪዎችን ተዋጅ የዓለምን መሪዎች ታላላቆችን ከነሱ አልፎ ህዝብ ያውቃል። እያንዳንዱ ህዝብ በየሀገሩ የሚደረገውን ነገር እናውቃለን። ስለዚህ እነ ሽመልስ አሁን በቃ ዳይፐር በዳይፐር ናቸው አሉ። በቃ ከፍርሃት አንጻር 10 ጊዜ ነው ሽርም ዳይፐር አርጎ ነው አለ። አሁን ተጨንቋል። ቢያስገድል ምን ቢል የለም። ኦሮሞ ራሱ ተነስቷል። ሆ ብሎ ተነሳ። የኦሮሞ ህዝብ ተነሳ። እውነተኛ ኢትዮጵያ የሆነ ሁሉ ተነስቷል። አሁን በቃ እንደዛ ነው። ተመልከቱ እነዚህ። ስለዚህ የነዚህ ሰዎች ደም የነዚህ ሰዎች ልጆች ደም የነዚህ በ100 ምናምን የአሩሲ አሁን እኮ በ4 ቀን የተጨፈጨፉ ነው በየቀኑ የነሱ ደም የንጹሃን ደም እንደዚህ ዝም ይላል ወይ? በአማራ ክልል የሚጨፈጨ የሚያልቀው ለዚህ እኮ ነው። ፋኖ እየገሰገሰ የመጣ ዙሪያዋን ከቧል። አሁን ፋኖ ዙሪያዋን ከቧል። አብይ ጦር የለም ወደ ምስራቅ ሰሜን የላከው ጦር
ምንም ያሰበው አልሆነለትም። ጥይት የለም። አሁን እየመለሰ ነው። ባለች እንኳን እኛ እነሱ እንትን እስከሚሉ እኛ እንሾልካለን የሚል እንግዲህ ይሄ ነው። ያ ታዲያስ እንዴ እናንተ በቃ ይሄ ነው እኮ። ኧረ አብያችን እናቴ በሁለት የለማ ሌባጣት በሁለት የለም። እዚህ ሌባጣት እኮ አዲስ አበባ ውስጥ እዛ በየሚኒስትሩ ገብቶ ይሄን እንደዚህ አድርግ፣ ያንን አምጣው፣ ይሄን ውሰደው፣ ይሄን በለው፣ ይሄን የለም። በዓለም እንትን ደረጃ ላይ የለም። ምስጥ ገና የምታስበውን ያውቃሉ። እና ይሄ አይሆንም። ስለዚህ ራስህን በራስህ በላ ሌባጣት፣ ራስህን በራስህ በልተሃል። ገና ጮማ የሆነ ወሬ ያመጣልሃለሁ። አትጠራጠር። ጮማ የሆነ ወሬ የለ። ስለዚህ ዓለምን የሚያንቀጠቅጠው ዓለምን እንዲህ የሚያባለው ወሬ ነው። አይምሰል ወሬ። ይሄ ጋዜጠኛ በሴኔን ምናምን የምሰማው ሁሉ እኮ የሚለው ወሬ እሱ እኮ ነው። ወሬ ማለት እኮ ይሄ ነው። ዓለምን እያባላ ያለው እኮ ወሬ ነው። ዓለምን እያቃጠለ እያነደደ ያለው እኮ ወሬ ነው። ስለዚህ ወሬን አትናቅ። ስለዚህ እኔ የምነግርህ ወሬ ትክክለኛ ወሬ ነው። ይሄን ወሬ ስማ። አሁን የወለጋው ፋኖ 4 ከተማዎችን ይዟል። ወለጋ ውስጥ 4 ከተማዎችን ይዟል። ሜንዛሙን ነው ምናምን የሚባለው፣ ቤዛሙን ነው ምናምን የሚባለው ስማችን ነበልባል። እነሱ ቋንቋውንም ያውቃሉ። አካም ጅርታ ነጋ ምናምን እያለው እና የኔ ጌታ ዛሬ ልቅስ እንደነገርኳችሁ ጥራጥሬዋን ሸጎጥ አድርጎ እና ለጊዜው እንኳን ያ ጊዜው ሸጎጥ